ኢትዮጵያ ከዓለም አቀፍ አጋሮች ጋር በመቀናጀት ድንበር ተሻጋሪ ሽብርተኝነትን በመከላከል በቀጠናው ብሎም ለዓለም ሰላም መስፈን ግንባር ቀደም ሚና ተጫውታለች። በተለይም የአፍሪካ ሰላም የራሷ ሰላም መሆኑን በማመን ለአህጉሪቱ መረጋጋት ያላት አበርክቶ በአፍሪካውያኑም የሚመሰገን ነው። በአብይ የተባበሩት መንግስታት ጊዜያዊ የጸጥታ አስከባሪ ኃይል ስር በሚገኙ በጣም ልምድ ባላቸው ከፍተኛ የኢትዮጵያ ወታደራዊ መኮንኖች ስር አብሬ ሰርቻለሁ። የኢትዮጵያ ብርጌድ ነበር። ከነሱም ጋር በጣም በጥሩ ሁኔታ ነው የሰራሁት። በጣም ልምድ ያላቸው መሆናቸውን አውቃለሁ። በሌሎች የአፍሪካ ሀገራትም ለምሳሌ በሶማሊያና በሌሎች ቦታዎች ለአፍሪካና ለመላው ዓለም ሰላምን ለማስፈን የበኩላቸውን አስተዋጽኦ እያደረጉ እንደሆነም እረዳለሁ። በአህጉሪቱ በተለይም በቀጠናው ያለውን የሽብርተኝነት እንቅስቃሴ ላብነትም በሶማሊያ ድንበር አቅራቢያዎች በመገኘት እንደ አልሸባብ ያሉ አክራሪ ቡድኖች የእዝና የሰራዊት አውታሮች እንዳያደራጁ በማድረግ ረገድ ከፍተኛ አስተዋጽኦ እያደረገች ለቀጠናው ዘብ የቆመች ናት። በደቡብ ሱዳንና በሌሎችም የአፍሪካ ክፍሎች የሰላም ሰራዊት በማሰማራት የአህጉሪቱን መረጋጋት አስጠብቃለች። ኢትዮጵያ የሰላም መገኛ መሆኗን አውቃለሁ። የአፍሪካ ህብረት ዋና መስሪያ ቤት መገኛም ናት። እኛ አፍሪካውያን ለችግሮቻችን አፍሪካዊ መፍትሄዎች ላይ መስራት ይገባናል። ስለዚህ አህጉራችን አፍሪካን የሚፈታተኑ ማናቸውንም ስጋቶች ለመዋጋት ጥረታችንን ማስተባበር፣ አንድነታችንን ልናጠናክር ይገባል። ኢትዮጵያ የ2026ቱን የአፍሪካ የሎጂስቲክስና ኮሚኒኬሽን ጉባኤ እንድታዘጋጅ የመመረጧ ሚስጥርም አንድም ለአፍሪካ ብሎም ለዓለም የተጫወተችው የሰላም አበርክቶ፣ ሁለትም ሀገሪቱ እያሳየችው ያለው ለውጥ ነው። ኢትዮጵያ ይህንን ታላቅ አህጉራዊ መድረክ እንድታስተናግድ መመረጧ ለቀጠናው ሰላምና መረጋጋት ለምታደርገው ዘላቂ አስተዋጽኦ ግልጽ ማረጋገጫ ነው። የተመዘገበው ፈጣን ለውጥና የመዲናችን የማያቋርጥ እድገት ከፍተኛ ደረጃ ያላቸውን ዓለም አቀፍ ጉባኤዎች ለማስተናገድ ብቁ መሆኗም ለዚህ ወሳኝ ኩነት ተስማሚ አዘጋጅ ያደርጋታል። በዚህ ፖለቲካዊ ትርጉሙ ትልቅ በሆነውና የኢትዮጵያን አህጉር አቀፍ ብሎም ዓለም አቀፍ ተጽዕኖ ከፍ በሚያደርገው መድረክ ላይ እየተሳተፉ ያሉ የአፍሪካ የጦር አመራሮች ታዲያ የኢትዮጵያ የሰላም አበርክቶ ይበልጥ በማጠናከር በትብብር የአህጉሪቱን ሰላም ማስጠበቅ ወሳኝ መሆኑን ያነሳሉ። ለዚህም በአዲስ አበባ መሰባሰባቸው በችግሮቻቸው ላይ የጋራ መፍትሄዎችን ለመፈለግ የሚረዳ መሆኑንም ነው የሚጠቁሙት። ቢትዊን ኬንያ አንድ ኢትዮጵያ በኬንያና በኢትዮጵያ ድንበር አዋሳኝ አካባቢዎች በጋራ የምንከላከላቸው በርካታ ችግሮች አሉ። ተመሳሳይ የጋራ ችግሮች ያጋጥሙናል። ስለዚህ በእንዲህ አይነት መድረክ አሳሳቢ ጉዳዮቻችንን በአንድ ላይ በማቅረብ የተሻለ መፍትሄ ለመስጠትና በሁለቱ ሀገራት መካከል ያለውን የድንበር ተሻጋሪ ግንኙነት የበለጠ ለማጠናከር ያስችለናል። ቫስት ኤንድ ፖረስ ቦርደር ቢትዊን ዘ ቱ ካንትሪስ። አሁን በየብስ በአየርም ሆነ በባህር በብዙ ፈተናዎችና ተጋድሎዎች ተገበናል። በመሆኑም አንድ አገር ብቻው ሊታገለው አይችልም። ትብብር የጋራ ኃይል ያስፈልጋል። ስለዚህ ይህ መድረክ ዓላማው ያ ነው፣ እንድንወያይ፣ ፈተናዎቻችንን እንድናውቅና እንዴት አብረን መቆም እንደምንችል እንድንመክር ነው። በዚህም እያንዳንዱ የሚያመጣውን አስተባብረን እነዚህን ፈተናዎች ለመጋፈጥ የሚያስችል የበለጠ ጠንካራ ኃይል እንፈጥራለን። በአፍሪካ ውስጥ ከሚታዩት ዋና ዋና ፈተናዎች አንዱ ህገወጥ የጦር መሳሪያዎች መስፋፋት ነው። መሳሪያዎችን በቀላሉ የማግኘት ሁኔታ እና እነዚህ መሳሪያዎች ወደ አህጉሩ የሚስፋፉበት መንገድ ይታወቃል። ስለዚህ ተሰባስበን ድንበሮቻችንን እንዴት ማጠናከር እንደምንችል እንዲሁም የዓለም አቀፉ ማህበረሰብ በዚህ ረገድ እንዲደግፈን መጠየቅ ያስፈልገናል። ችግሩ የአፍሪካ ብቻ ሳይሆን የዓለም አቀፍ ችግር መሆኑን እናውቃለን። ኢትዮጵያ የአህጉሪቱን ብሎም የዓለምን ሰላም ለማረጋገጥ ከአፍሪካ ህብረትና ከዓለም አቀፍ አጋሮች ጋር በጋራ ነው የምትሰራው። የሽብር እንቅስቃሴዎችን ለመግታትና ለመዋጋት ከአሜሪካ ጋርም በትብብር መስራቷ በሀያሉ አሜሪካ የሚያስመሰግናት ነው። ይህ ትብብር የሁለቱን ሀገራት አጋርነት ከፍ ያደረገም ስለመሆኑ የአሜሪካ የአፍሪካ እዝ አዛዥ እንዲህ ሲሉ መስክረዋል። ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን እንደ መላው አፍሪካ የአሜሪካ ቁልፍ አጋር ናት። ወደፊት መራመዳችንን ለመቀጠል እንዴት አብረን እንጓዝ
ስንጓዝ ጉዳዩ የወታደራዊ ትብብር ብቻ ሳይሆን ኢትዮጵያ ያላት ኢኮኖሚያዊ ዕድልም ጭምር ነው። ወሳኝ የሆነውን የኢኮኖሚ ልማት ኢንቨስትመንት የሚያስገኝ መረጋጋት በአፍሪካ ቀንድ ውስጥ ለማምጣት ለሰላም መተባበር ወሳኝ ነው። ሁለተኛ ቀኑን በያዘው በኢትዮጵያና አሜሪካ አዘጋጅነት በአዲስ አበባ እየተካሄደ ያለው የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም የሀገራቱን ትብብር የሚያጠናክር ፈጠራን በማበረታታትና ዝግጁነትን በማሳደግ ለሰላም በጋራ መስራትን የሚያጎለብት እንደሚሆን ይታመናል።